በዛሬ ቪዲዮአችን የምታዩትን እቃ እንግዲህ ሰርፕራይዝ ይዘን ታውን በፊት ወደ አሳየናችሁ መስጊድ መተናል ማለት ነው ተመልካቾቻችን። እስኪ እባካችሁን ይሄን ቪዲዮ ሼር አድርጋችሁ እንግዲህ ብዙ ደጋግህትና ወንድሞች ስላሉ እነሱ ዘንድ ደርሶ ይሄ መስጊድ አልቆ ትልቅ ቦታ ደርሶ ምናይ አላህ እንዲያደርገን ሁላችሁም ሼር አድርጉት እባካችሁን እላችኋለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። السلام عليكم ورحمة الله وبركاته. ودنا يتكبرات ቻናላችን ተከታታዮች እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን ደህና ነን ተመልካቾቻችን። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ አሁንም እዚህ መስጊድ ላይ እንግዲህ ብዙ ጊዜ ተመላልሻለሁ። ብዙ ጊዜ ደጋግሜ ቪዲዮም ሰርቻለሁኝ። ግን እዚህ መስጊድ ላይ የሚያስፈልገውን ያክል ትልቅ መልስ እየተሰጠ አይደለም። ቢሆንም ግን የተጠየቁ ጥያቄዎችን በተወሰኑ ሰዎች እየተመለሰ ነው የሚገኘው። ስለዚህ ዛሬ ይሄን ቪዲዮ ሁላችሁም ሼር አድርጉት። የመስጊድ ቪዲዮ ነው ይሄ አላህ ቤት ተሰርቶ ማለቅ አለበት። ስለዚህ በተቻላችሁ አቅም ይሄን ቪዲዮ ሼር እያደረጋችሁ የሚያስፈልጉት ነገሮች ሌላም ነገሮች ስላሉ እንዲያልቅ የመስጊድ የበኩላችሁ እንድትወጡ ጠይቃችኋለሁ። ስለዚህ ስለ መስጊድ ታውን በፊት ብዙ ቪዲዮዎችን ሰርተናል። አሁን በቅርብ የመጨረሻችን ቪዲዮ ረመዳን ሊገባ ሲል አንድ ቀን ነው 2 ቀን ሲቀረው ለዚህ ለመስጊድ የሚያስፈልገው መሰረታዊ ነገር ሌላ ነገር ምንድነው ብለን ጠይቀን ማይክሮፎን ያስፈልገናል አዛን ማረጋ ረመዳን ስለሆነ አዛን ማረጋ ጀማዓ ሲሰገድ ደግሞ ቤት ውስጥ ተራዊ ሲሰገድ ማብሪያት ያስፈልገዋል ጨለማ ነው ተብለን ስለዚህ ለዚህ ለመስጊድ በመታወት አንድ ቤተሰብ ይሆኑ እንግዲህ ለዚህ ለመስጊድ ማብሪያቱን አስገብተውልናል ማለት ነው። ከዛ እንግዲህ የዛን ጊዜ የመስጊዶቹን ኮሚቴዎች ጠይቀን ደግሞ አሁንስ እስኪ መሰረታዊ የሚትሉት ነገር ምንድነው ለዚህ ለመስጊድ ብለናቸው ሌላው ነገር ጥቃቅኑ ይደርሳል። ያው መስጊዱ ሰሌን ነበረ ተነጥፎ የነበረው ያው አሁን አንስተነው ነው። ስለዚህ ከዚህ ከሰሌን ምንጣፍ ተደርጎለት ምንጣፍ ላይ ቢሰገድ ጥሩ ነው ብለው ነበረ። የሚገርማችሁ ነገር ተመልካቾቻችን ይሄንን እንግዲህ ወዲያው ረመዳን መግቢያው ላይ ቪዲዮ ሰርተን ያንን መልእክት የሰሙ እህቶቻችን ነበሩ። ግን ያንን መልእክት ለመስጠት እንግዲህ ይሄንን ማብራት የገጠሙልን እህቶቻችን እናታቸው ወደ አኪራ ሄደችባቸው። ስለዚህ በመሃል ሀዘን ገጠማቸው ማለት ነው። ስለዚህ ያንን ሀዘን እንግዲህ እስከሚወጡ ድረስ ቆይተው ለዚህ ለመስጊድ ቀኑ ሳልቅ እንግዲህ ረመዳኑም ሳልቅ መልስ ለመስጠት ሞክረዋል ማለት ነው። ዛሬ ረመዳን 20 ላይ ነው ይሄንን ቪዲዮ እየሰራሁላችሁ ያለሁት። ምንጣፉ የተገዛው ደግሞ ትናንትና ነው ማለት ነው። ዛሬ ቀኑ ሐሙስ ነው፣ ትናንት ሮብ ነው ምንጣፉ የተገዛው። ስለዚህ የሚገርመው ነው በአጋጣሚ ራሱ ትንሽ የህመም ገጥሞኝ ነበረ ከተኛሁበት ነው እንግዲህ ምንጣፉ ትናንት ስለመጣ ዛሬ ፈጥኜ ማድረስ አለብኝ ብዬ ወደዚህ የመጣሁት ማለት ነው። ስለዚህ እነሱ ሀዘን ላይ ከረሙ። ይሄንን 20 ቀን እንግዲህ ሀዘን ላይ ከከረሙ በኋላ ምንጣፉን ሲገዙልኝ ደግሞ እኔም ብድግ ብዬ ከዚህ ከመስጊድ አይበልጥብኝም ብዬ ወደዚህ መጣሁ ማለት ነው። ስለዚህ እንደምታዩት እንግዲህ ዛሬ ተመልካቾቻችን እዚህ መስጊድ ላይ ነው እየሰገዱ የነበሩት። ግማሹ ሰሌን ተነጥፏል፣ ግማሹ ደግሞ መሬት ላይ ነው ዝም ብሎ ሽርጥና የተለያየ ነገር እያነጠፉ የሚሰግዱበት። እኛ እስኪ ዛሬ ይሄን መስጊድ እንግዲህ እናነጣጥፈውና ምን እንደሚመስል እናሳያቸዋለን። ባለፈው ይዘነው የመጣ ነው እንግዲህ ማይክ እንደምታዩት ስራውን በአግባቡ እየሰራ ነው የሚገኘው። ስለዚህ እኛ ደግሞ ዛሬ ይዘን የመጣነውን ነገር እንግዲህ እስኪ እናሳያቸዋለን። ዛሬም ለዚህ ለመስጊድ ሙሉ ምንጣፉን የገዙት የአንድ ቤተሰብ የሆኑ ካናዳና አካባቢው ካናዳ አሜሪካ አንድ አካባቢ ነው የሚኖሩት። ስለዚህ አንድ ቤተሰብ የአንድ እናት የአንድ አባት ልጆች የሆኑ ናቸው። እናታቸውም አባታቸውም ወደ አኪራ ሄደዋል። ታውን በፊት አባታቸው ወደ አኪራ ሄደዋል። እናታቸው ደግሞ አሁን በዚህ በረመዳን ውስጥ በቅርብ ወደ አኪራ ሄዳባቸዋለች። ይሄን ቪዲዮ የምታዩ እህትና ወንድሞቻችን ሁላችሁም ዱዓ እንድታረጉላቸው ለእናትና ለአባቶቻቸው ዱዓ እንድታረጉላቸው ጠይቃቸዋለሁ። አላህ የጀነተል ፊርዶስ ያርጋቸው። አላህ በጀነት ያስደስታቸው። እነሱም እንግዲህ እያስደሰቱን ነው። ብዙ ነገር አድርገዋል ለዚህ ለመስጊድ። እነሱንም እንግዲህ እንዳስደሰቱን አላህ እናትና አባታቸውን በጀነተል ፊርዶስ ያስደስታቸው እንላለን። ስለዚህ ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። አሁን እየጠረግን ነው እንግዲህ ጠራርገን አንጥፈን ምን እንደሚመስል እናሳያችኋለን። አብራችሁን ቆዩ። ማጣት በማግኘት ህመም በጤና ሐዘን በደስታ ውርደት በዝና ማጣት በማግኘት ህመም በጤና ሐዘን በደስታ ውርደት በዝና ክረምትና በጋ ይፈራረቃሉ ጨረቃና ፀሐይ ቦታ ይላቀቃሉ ከቶ አይሻርም ያላህ ሕግ ቃሉ አልሐምዱሊላህ
ሁሉም ያልፋል በሉ። በአንድ ሰሞን ዑዙር ወረርሽኝ ቢዛመት የሰማይ ዳመና ቢሸሽ አንዳንድ ዓመት ሁሉም በየፈርጁ አደራጅ ቀማሪ ያልፋል ከለመኑት አላህ ነው መሃሪ። ያልፋል ችግሩም ያልፋል ያልፋል ጭንቀቱም ያልፋል ያልፋል ከታገሰ ሆድ ከሀገር ይሰፋል። እሺ ውድ ተመልካቾቻችን እንደምታዩት እንግዲህ መስጊዱን በምታዩት መልኩ አንጥፈን ጨርሰነዋል ማለት ነው። ወላሂ በጣም ነው ከምንም በላይ ደስ ያለኝ ዛሬ በድጋሚ ማለት ነው። ምክንያቱም ይሄ መስጊድ ታሁን በፊት ብዙ ነገሮችን እየጠየቀን እዚህ ደርሰናል። ከአመት በላይም ሆኖናል ማለት ነው። ስለዚህ አሁን ረመዳን ሳይወጣብን ይሄ ምንጣፍ ቢነጠፍልን ብለው ጠይቀው ነበረ። ማብሪያት ቢገባልን ብለው ጠይቀው ነበረ። ስለዚህ ማብሪያቱም አልሐምዱሊላህ ረብል ዓለሚን ገብቶላቸው አተራዊም በደንብ በአግባቡ እየሰገዱ ነው። አሁን ደግሞ በምታዩት መልኩ እንግዲህ ዛሬ ረመዳን 10 ቀን ነው የሚቀረው። ዛሬ 20ኛ ቀን ላይ ነን። ስለዚህ እንግዲህ ሁሉ ነገር አልሐምዱሊላህ ያሉት አስፈላጊ ነው ለጊዜው ያሉት ነገር ሁሉም እንግዲህ በትንሹም ቢሆን ተሟልቶላቸዋል። ያው መስጊዱ ግርፍ ይቀረዋል፣ ኮርኒስ ይቀረዋል፣ ደግሞ በዋናነትና በር መስታወት ነው የሚቀረው። ስለዚህ ተመልካቾቻችን ዛሬ እኛ እንግዲህ አሁን ይዘን የመጣ ነው ምንጣፉንና እኒህ እንግዲህ የነገርኳችሁ ቤተሰቦቻችን ምንጣፍና ቁርአን ነበር ያዘዙን። የቁርአን ማስቀመጫ ነው። ታሁን በፊት እኒሁ ይሄን ምንጣፍ ያነጠፉት እህትና ወንድሞቻችን የአንድ ቤተሰብ ናቸው። የአንድ እናት የአንድ አባት ልጆች ናቸው። እንደምታዩት ማብሪያት ገጥመውልን ለቤቱ ደግሞ አዛን ማረጊያ ማይክራፎን በምታዩት መልኩ ሲሰገድ አተራዊ ሲሰገድ ደግሞ ቤት ውስጥ እንዳይጨልማቸው ለመስጂዱ ደግሞ ለአጠቃላይ ለመስጂዱ ውስጥ ላይ ማብሪያት እንደምታዩት በምታዩት መልኩ ማብሪያት ታሁን በፊት ገጥመውልናል። ታሁን በፊትም ቪዲዮ ሰርቻ ሳይቻቸዋለሁ። ከዚህ በተጨማሪ ደግሞ ማብሪያቱ እዚህ መስጊድ ውስጥ ብቻ ሳይሆን ሌላው የዚህ ብዙ ደረሳዎች ናቸው የሚቀሩት። ለነዛ ደረሳዎች የሚያቀራ ደግሞ ትልቅ ሼህ የተቀመጠበት ቦታ አለ። እስከሱ ቤት ድረስ ገብቶለታል ማለት ነው ማብሪያቱ። ስለዚህ ዛሬ ደግሞ እንግዲህ የዛን ጊዜ ይሄን ማብሪያት ስናስገባ ምንጣፍ ብለው ጠይቀውን ነበረ። ቅድም መግቢያ ላይ እንደነገርኳችሁ በመካከል ላይ ሀዘን ላይ ሆነው እዛ ላይ ከርመው እንግዲህ አሁን ፈጥነው መልሱን ለመስጠት ሞክረዋል ማለት ነው። ይሄ ምንጣፍ እንደምታዩት 8 በ8 የሆነ 64 ካሬ ነው ይሄ ምንጣፍ የከርዙት ማለት ነው። በጣም የሚያምር እንግዲህ ሆኗል ማለት ነው። መስጂዱ እንግዲህ ለመስገጃ ምቹ እንዳረጋችሁት እነዚህ እናንተ እህቶቻችን አላህ እናንተ የምትፈልጉትን ሁሉ ያሳካላችሁ። ይሄ የኔ ዱዓ ነው። ከዛ በተረፈ እንግዲህ አንድ ወንድማችን የዚህ የመስጊዱ ኮሚቴ ከመጀመሪያ ቀን ጀምሮ የመስጊዱ ኮሚቴ ነበራለ። እስኪ እሱን ወደዚህ ጠርቸው ከጀርባ ብዙ ደረሰዎችም አሉ። ስለዚህ እሱን ወደዚህ ጠራውና ይዤ የመጣሁት ደግሞ ሌላም አማና ስላለ እሱን እሰጠዋለሁ። እሺ ወንድሜ መሐመድ እንግዲህ ተመላለስኩ መቼም አይደል ኢንሻአላህ። ወንድሜ ዛሬ እንግዲህ ታውን በፊት የጠየከኝ ነገር ነበረ። በስልክ ማብሪያት ያስፈልጋል ብለህ ነግረኸኝ ነበር። ስለዚህ ያንን ማብሪያት እንግዲህ አንድ ቤተሰብ የሆኑ እህትና ወንድሞች የሆኑ እና በእነሱ ዙሪያ ያለ ሰው ያንን ባለፈው ነግሬያለሁ። ማብሪያቱን መልስ ሰጡን። ስለዚህ የዛን ጊዜም ደግሞ እንግዲህ አሁን የቀረን የመሬት ምንጣፍ ነው ብለህን ነበረ። ስለዚህ ያን የመሬት ምንጣፍ ሊሰጡን እንደተዘጋጁ ምላሹን ሊሰጡን እንደተዘጋጁ እንግዲህ እናታቸው ወደ አኬራ ሄደችባቸው። ስለዚህ እናታቸውን አላህ ይራህማት፣ አላህ የጀነተል ፊርዶስ ይበላት። እናት ማለት በጣም ከባድ ነው። ስለዚህ ይሄን ምላሽ ቶሎ ለመስጠት እንግዲህ አልቻሉም። ምክንያቱም ሀዘን ላይ ነው። እንግዲህ ሀዘን ከባድ ነው እንኳን እናት ሆነ አይደለም። ከዛም ግን ሀዘናቸው አልገደባቸውም። የመስጊድ ጥያቄ ስለሆነ ፈጥነው ለዚህ ለመስጊድ ደግሞ ረመዳን ሳይወጣ ዛሬ ረመዳን 20 ላይ ወደዚህ መተናል እና እስኪ ለነዚህ ለእህቶች በደንብ ዱዓ እንድታደርግላቸው በመጀመሪያ ጠይቃለሁ። ከዛ የቀረም ቃል ለሰጣለሁ። መርሐባ ኢንሻአላህ። አወላን አንተን እንግዲህ አላህ ከጎንህ ይቁም ኢንሻአላህ። ለዚህ ሁሉ ሰበብ አንተ ነህና አዳሉ አለል ኸይሪ ከፋዒሊሂ ነው። አንድ ኸይር ስራ የሚያመላክት ሁሉ ያንን ስራ ልክ እንደሰራው ነው አጅሩ ማለት ነው። ካለሱ ይሄ ነገር ሊሰራ አይችልምና ለዛ በር ስለሆነ ጀዛህን አላህ ትልቅ ያድርገው። በመቀጠል እነዚህ ደግሞ የአገር የሙስሊም ተምሳሌ የሆኑ እህቶች ኢንሻአላህ እና ወንድሞች ጀዛቸውን ትልቅ አላህ ያድርጋቸው። እናታቸውን ደግሞ ጀነተል ፊርደውስ ፊ አዕላ ዕልይን አላህ ያድርግላቸው። اللهم اغفر لها وارحمها وعافها واعف عنها واسع مدخلها ونقها من الخطايا كما ينقى الثوب الأبيض برحمتك يا أرحم الراحمين. رمضان كان يهنبت إن شاء الله. الله يجنت الله يبال الله النافان إناتاتشون الله يجنت يبال الله تشو إن شاء الله تقولنا تشون قمال الله تقولنا تشوكم إندزها الله
ልጅ ያላት እናት ወደ አኺራ ብትሄድም ምንም አይደለም። ደህና ልጅ አላትና ሷሊህ ልጅ አላትና ኢንሻአላህ ይቺ ወደ አኺራም ብትሄድ ስራዋ አይቋረጥም፣ አጅሯ አይቋረጥም። ሁሉ በኒ አደም እንቀጣ አመሉ ኢላ ሚን ሰላሳ ሶስት ሰዎች ብቻ ናቸው ስራቸው የማይቋረጠው። ሰው ከሞተ ስራው ተቋረጠ በቃ ሶስት ሰዎች ናቸው። አንዱ ዒልመን ይንተፈዑ ቢህ ነው። ሁለተኛው ደግሞ እንደገና እንደዚሁ ወለደን ሷሊህ ጥሩ ልጅ ወልዶ መልካም ልጅ ወልዶ የሞተ ስራ አይቋረጥም። ዱዓ ያደርግለታል፣ ዱዓ ያስደርግለታል። ኸይር እየሰራ አጅሩን ለሱ ይነይትለታልና ስራው ለማይቋረጥ እነዚህ እቺ እንደዚህ ያለች እናት የጀነት ናት። ኢንሻአላህ እነሱንም ሁለዚህ ለነሱ ቋሚ ዱዓ አቀባይ አላህ ያደርጋቸው ኢንሻአላህ። እነዚህ እህቶች የገዙልን ቁርአን 41 ቁርአን ነው። ከ41 ቁርአን ውስጥ 5 ቁርአን ለትላልቅ ሰው የሚሆን ሀደራ ብለውኛል። ለትላልቅ ሰው የሚሆን አይናቸው በደንብ ማየት ለማይችል ሰው ብለውኛል። እንደምታየው ወንድማችን መሐመድ ይሄ እሽግ ቁርአን ነው። ደርዘን ነው። እንደምታየው ወንድሜ ይሄ 3 ደርዘን ቁርአን ነው። እነዚህ እህቶች ያው 4 ደርዘን ቁርአን ነው በእነሱ ስም የገዛ ነው። አንዱን ደርዘን ኢንሻአላህ ለሌላ መስጂድ አንድ ቁርአን ያነሰበት መስጂድ ስላለ አንዱን ኢንሻአላህ እዛ እናደርስላቸዋለን። ታውን በፊትም እዚህ ሰላመጣን እንዳይበዛ ብለን ነው። ስለዚህ 3 ደርዘን ቁርአን ይሄ አሁን አንዱ እንደዚህ 12 ፍሬ ነው። ስለዚህ 3 ደርዘን ቁርአን ገዝተውልናል። ከዛ በተረፈ ደግሞ ለትልቅ ሰው አይናቸው በደንብ ላይ ስለማይችል ብለውን አዘውናል። እንደምታየው 30 ጁዝ ቁርአን ለትልቅ ሰው የሚሆን 5 ፍሬ ነው ገዝተን የመጣ ነው። ይሄ 2 ፍሬ ነው። ጽሁፋቸው ደብተራቸው ቀያይ ይሆናል። አይን የማያሳምም አይን የሚያሳምም የሚባል ነገር አለ። ነጭ መጽሐፍ አይን ያሳምም ይላሉ። ስለዚህ በነዛ ቀላቅዬ እነዚህን 3 ትላልቅ ቁርአን እንግዲህ 5 ትላልቅ ቁርአን እንግዲህ እነዚህ እህቶች ናቸው። ይሄንን ለትላልቅ ሰው ከታች ያለውን ደግሞ ለሸባቦች እንዲሆን ተብሎ 41 ቁርአን ነው ይሄ ቁርአን ማለት ነው። ከዛ በተረፈ ደግሞ እንግዲህ ይሄ እነዚህ የቁርአን ማስቀመጫ ናቸው። ፊት ለፊት ላይ ትላልቅ ሰዎች ቁርአን ሲቀሩ በደንብ ቁርአን አስቀምጠው በስነ ስርዓት እንዲቀሩ የሚያገለግላቸው የቁርአን ማስቀመጫ ነው። እንደምታዩት እንግዲህ ተመልካቻችን ምንም አልቀረባቸውም። እውነቱን ለመናገር ትልቅ ነገር ነው ያደረጉት። እንደምታዩት እነዚህን 5 የቁርአን መደርደሪያም አዘውን ነው እንግዲህ ወንድማችን መሐመድ ይሄን የቁርአን መደርደሪያውን ቁርአኑን በስነ ስርዓት ላይ አስቀምጦ በተለይ ትላልቅ ሰው ከሆነ አሁን ቁርአኑን እንደ ልብ ተሸክሞ ለመቀመጥ እንትን ይላል። ስለዚህ ቁርአን በሚቀሩበት ሰዓት በትክክል እንደዛ አስቀምጠው ለመቅራት ይመቻል ማለት ነው። እንደምታዩት ተመልካቻችን በቃ ቁርአን የግድ በእጅ በተለይ ትላልቅ ሰዎች ከሆኑ ቁርአኑም ትልቅ ነው በስነ ስርዓት ተቀምጠው እንዳይንገላታ ቁርአኑም እነሱም በእጃቸው ይዘው ከሚቀመጡ እንደዚህ በማስቀመጫ እንዲሆንላቸው ታስቦ ነው ይሄንን ያዘዙና አብሮ ማለት ነው። ስለዚህ ይሄንን እንግዲህ ያደረጉት እነዚህ እህቶች ናቸው። እንግዲህ እስኪ በመጨረሻ ምን ትለናለህ? ምንጣፉን ይሄን ያደረጉ መስጂዱ የቀረው ነገር ምንድነው? ለሌላ ይሄንን ቪዲዮ ለሚመለከቱ እህትና ወንድሞቻችንስ የምታስተላልፈው መልእክት ካለ እድሉን ልስጥህ። መርሐባ ኢንሻአላህ። እነዚህ ልጆች አወለን መቼም ጊዜ ምን ጊዜም ኸደመተል ቁርአን ኸደመተል መስጂድ አላህ ያድርግላቸው። የመስጂድ ኻዳም የአላህን ቤት የሚኻድሙ አላህ ያድርግላቸው። አላህን ቤት እየገነቡ የሚኖሩ አላህ ያድርጋቸው። እንደዚሁ ልጆቻቸው መስሎቻቸው እንደዚሁ የኢስላም አርአያ የሚሆኑ አላህ ያድርጋቸው። ከዛም በመቀጠል መስጂዳችን እንግዲህ ኢንሻአላህ ያው አሁን ወር ላይም ኮርኒስ ገና ነው። እንደዚሁ እንደ ቁንቁርም እንደምንም ምንጣፉን እንትን ሊል ይችላል። ኢንሻአላህ ኮርኒስ ያስፈልጋል። ሁለተኛ ደግሞ ግሩፍ ያስፈልገዋል። በአፈርና በድንጋይ ያው በባህላዊ አሰራር ነው መስጂዳችን የተሰራው። ያንን ቢገረፍ ከውጭም ደግሞ እንደገና ዝናብ ያጥበዋል፣ ይሰነጠቃል። ዝናብ ከገባው ግርፍ ነው የሚያስፈልገው። ከውጭም ከግቢም ያስፈልገዋል። እንደገና ደግሞ መስታወት አልተደረገም። ንፋስ እየገባ ካርቶኖች ምናምን ያው እየጠጋገንን ነው ማለት ነው ኢንሻአላህ። እንደዛ ነው። ዳዋም ስንደራረግ ስንመካከር ራሱ ማይኩን እየረበሸብን ንፋስ እየገባ ትንሽ እንትን ብሏልና ይሄ ቢዘጋጋልንና ኢንሻአላህ ሙሉ የሆነ ቢሆን እንላለን። ሌላው ነገር ኢንሻአላህ አልሐምዱሊላህ ረብል ዓለሚን በጣም ደስ ብሎናል። ዘንድሮ ልዩ ረመዳን ሆኖልናል። ለሁሉም የተቀበለ
ያማረ ረመዳን አላህ ያድርግልን ሁላችንም። መርሐባ ወንድሜ ጀዛከላህ ኸይር። እሺ እንግዲህ ተመልካቾቻችን ዛሬ እንደነገርኳችሁ እንግዲህ ወደዚህ ወደ ቀበናዋ መተናል። በተለይ ቀበናና አካባቢው ላይ የምትገኙ እህትና ወንድሞቻችን ዝም አትበሉ። ይሄ አካባቢያችሁ ላይ ያለ መስጂድ የቀረው ነገር ጥቂት ነገር ነው። ስለዚህ እነዚህን ጥቂት ነገሮች አድርጋችሁ ይሄን መስጂድ ደግሞ ኢንሻአላህ እናንተ እንደምትጨርሱት ጥርጥር የለኝም። ደግሞ መነድየት መሰደቅ እንፈልጋለን የምትሉ እህትና ወንድሞቻችን አናግሩን። ኢንሻአላህ የቀረውን ነገር ደግሞ በጋራ አብረን ሆነን እንጨርሰዋለን። ምክንያቱም ብዙ ነገር አልቀረውም፣ ዋና ዋና የሆኑ ነገሮች ተሟልተዋል ማለት ነው። ስለዚህ ተመልካቾቻችን ለዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ በዚህ በመስጂዱ ያያችሁትን ይመስላል። ኢንሻአላህ የነዚሁን የእህቶች አንድ 12 ቁርአን የቀራለ አንድ ደርዘን ማለት ነው እና ደግሞ ሌላ የአንድ እህታችን በዱባይ የምትኖር እህታችን እሷም እንደዚሁ እንደነዚሁ እህቶች እናትና አባቷ ወደ አኺራ ሄደውባታል። ስለዚህ ለእናቴና ለአባቴ ሰደቃ እንዲሆንልኝ ለመስጂድ ስጥልኝ ብላለች። ስለዚህ አንድ ደግሞ የቁርአን እጥረት አለበት የተባልነው መስጂድ አለ። የቺ ዱባይ የምትገኘው እህታችን 15 ቁርአን የነዚህን እህቶች ደግሞ 12 ቁርአን ወስደን ወደ ሌላ መስጂድ እንሰጣለን። ከኛ ጋር ከወዲሁ እንሰናበታለን። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። አሁን ደግሞ እንደምትመለከቱት አንድ መስጂድ ሌላ ሄደናል ማለት ነው። እንደምታዩት መስጂዱም ይሄም ገና እየተሰራ ያለ በጣም ፊኒሺንጉ ያልተሰራ መስጂድ ነው ማለት ነው። በጣም የቁርአን እጥረት አለ። ያሉት ቁርአኖች ራሱ በጣም ያለቁ ያረጁ ቁርአኖች ናቸው። ስለዚህ ያለንን ቆይታ ተከታተሉ። እሺ ውድ ተመልካቾቻችን እንግዲህ አሁን ደግሞ ሌላ አንድ በጣም መስጊድ ውስጥ እንግዲህ ምንም አይነት ቁርአን የሌለበት መስጊድ መተናል ማለት ነው። ምክንያቱም አነስተኛ ቁርአኖች ያሉበት መስጊዶች ነው ፈልገን የመጣ ነው። እንግዲህ ቅድም እንደነገርኳችሁ እነዛ ምንጣፍ ያነጥፉልን እህቶችን የነሱ ፋንታ ቁርአን 12 ፍሬ የነሱን ቁርአን ይዘናል። ሌላ አንድ ደግሞ በዱባይ የምትኖር እህታችን 15 ፍሬ ቁርአን ገዝተን እንድናደርስ እናቴም እና አባቴም ወደ አኺራ ሄደውብኛል ዱዓ አስደርጉልን ብላናለች። እና ወንድሜ ይሄንኛው ቁርአን ከሌሎች እህቶች የተላከ ነው፣ ከካናዳ ነው የተላከው። ይሄንኛው ደግሞ ከዱባይ ነው። እናቴም አባቴም ወደ አኺራ ሄደውብኛል፣ ሀጃም አለኝ፣ ሀጃ እንዲሳካልኝ ዱዓ አስደርጉልኝ ብላ 15 ቁርአን ይዘን መጥተናል። እስኪ ዱዓ አድርጉላት። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصاح جاء الله يا فتى يفلق الله استه جنة دنيا آخرة جنة الله استه كدنيا لا يفلق خير نجار لا يفلق الله استه ينعون له متقبل الله يدرجن اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم اقضي حاجتها اللهم اقضي حاجتها اللهم اقضي حاجتها ووفقها من جميع الخير واحرمها من كل شر اللهم نجها من النار اللهم نجها من النار اللهم نجها من النار اللهم اقضي حاجتها اللهم اقضي حاجتها اللهم اقضي حاجتها اللهم اقضي حاجتها برحمتك يا ارحم الراحمين الحمد لله ربنا اللهم صل